አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተ እንዴት ናችሁልኝ? ከመከታዋ ጋር መታለች ቅመማ ማለት ነው። የጨረቃዎች መከታ ወንድም ጋሻ ሀብ እንግዲህ መጥቷል ማለት ነው ውዶቼ። እና በሱ ቤት ነው የተለቀቀው። ካላያችሁት እንዳበል እንዲበል ከጀግናም ጀግና ሀገር ያወቀው እያሉ ነው እንግዲህ። እና ወዶች ይመቻችሁ፣ በጣም ታምራላችሁ። በሀብ ቤት ሀይሚዬ መታታቅም ነበረ ዩቲዩብ ላይ እንጂ ቲክቶክ ላይ መታታቅም ነበር። ዛሬ ከች ብላለች እንግዲህ በቤቱ ማለት ነው። ለትንሽ ጨፍረን ነበር ብላ ኮምታለታለች። ለትንሽ ጨፍራችሁ ነበረ ቀመምዬ። ምን አለበት ገፋ ብትሄዱበት፣ ትንሽ መሄድ ነበረባችሁ እኮ። በጣም ነበር የምታምሩት ምናምን። እና እኔ እናንተ ተመልሳ ነው እንዴ ወደ ትምህርት ቤት ምናምን? እና አልመጣችም ከፕራንኩ በኋላ የዛኔ ተቅለስልሳ ሰላም አውርዳ። የኔ ማር በጣም ወዳታለሁ በነገራችን ላይ። የሆነ ድንቡሽቡሽዬ ነገር ነች እና የሆነች የዋህ ነገር ትመስላለች። እና መከታው አንዳንድ ነገር ብሏት ነበር እንግዲህ። ከዛ ይቅርታ ጠይቃ ምናምን በኋላ ላይ በቃ ሄደሽ መሰለኝ አልመጣችም ማለት ነው። ድጋሚ ወደ ዩቲዩብ አልመጣችም፣ ሄዳለች ሲመስለኝ። የዛኔ ሸኘኝ ነው ምናምን እያለች ነበር ሁሉ። እና የመጨረሻው እንትን ነው እያለች ነበር እንግዲህ። ጥሩ ውጤት እንደምታመጪ ተስፋ እናደርጋለን። እና ጥናት ላይ ይሄ ነርሶች ምናምን እኮ ጥናት ምናምን ይበዛባቸዋል ውዶቼ። ዶክተሮች ምናምን 24 ሰዓት ነው የሚያጠኑትና በጣም ቢዚ ነው የሚሆኑት ምናምን። በጣም አድናቂያቸው ነኝ በነገራችን ላይ። ይሄ የዶክተርነት ስራ ከዛ ደግሞ የውትድርና ስራ ምናምን ከማደንቃቸው ስራዎች ናቸው ማለት ነው። ምክንያቱም በጣም ትዕግስትና እንትን ይጠይቃል። በጣም ከባድ ነው ጉዶቼና የውትድርናም ስራ ያው ታውቃላችሁ፣ ስትወጡ በልበ ሙሉነት ቆራጥ ሆናችሁ ነው የምትወጡት ማለት ነው። የዶክተርነት ስራም ደግሞ ስንት አይነት ሰዎች ይመጣሉ ምናምን፣ በጣም ከባድ ነውና ብዙ ነገሮችን ተቋቁመው ነው የሚሰሩት። እና የስራው ደግሞ እንትን በጣም ጥናትን የሚጠይቅ የተለያዩ መጽሐፎችን ማንበብ ይጠይቃል ምናምን፣ ከባድ ነውና እሷ ደግሞ ነርስ መሰለኝና እንትን የምትለው ብቻ ይመችሽ ናንዬ፣ የሀብ ንግስት ማለት ነው። ጥሩ ውጤት አምጥተሽ ጥሩ ቦታ ላይ እንደምትደርሽ ተስፋ እናደርጋለን። እኔ የሚገርማችሁ ጥናት ላይ ጎበዝ አይደለሁም፣ ግን በክላስ እሳተፋለሁ። ተሳታፊ ከሚባሉት ተማሪ ነኝ ማለት ነው። እና ትምህርት ቤት ይህ ሰነፍ ምናምን ትምህርት ላይ ከሚቦዙት ተማሪዎች አይደለሁም። ጎበዝ ተማሪ ነበርኩ ምናምን፣ ግን ጥናት ያን ያክል አይደለሁም። ምንድን ነው የምላችሁ፣ የሆነ እንዴት ነው ጎበዝ ተማሪ እኮ ስትባሉ ቸክላችሁ ታጠናላችሁ። ከዛ ደግሞ ላይብራሪ ትሄዳላችሁ፣ ትገባላችሁ ምናምን፣ ብዙ ነገር አለ አይደለ? እኔ ላይብራሪም ብዙም አልገባም። ከዛ ደግሞ ምንድነው ጥናት ላይም ያን ያክል አይደለሁም። ፈተና ሲመጣ የተወሰነ ነገር ገረፍ አድርጌ ያለውኝ። ከዛ ውጪ በቃ እኔ መጻፍ ሲሉኝ ነው። በቃ መጻፍ በጣም ነው የምወደው። እና በቃ መጻፍ ደስ ይለኛል። ቲዩቶሪያል ምናምን ስንጠራ ራሱ ኖት ምናምን ስንጽፍ በጣም ነው የምወደው መጻፍ ማለት ነው። እና አንዳንዶቻቸው አሁን ይሄ መጻፍ አይወዱም ምናምን ነገር፣ እንደውም ለሰው ያጽፋሉ ሁሉ ምናምን። እኔ ግን በጣም ነው የምወደው መጻፍ ሲሉኝ ማለት ነው። ግን ጥናት ሲሉኝ ፍላጎቴ ያን ያክላል። አጠናለሁ እኮ ግን ይሄ እንዴት ነው በጣም እንትን ከሚሉት አይደለሁም። ገባችሁና? ማጥናት ደስ የሚለኝ ላይክ እንደዚህ የታሪክ መጽሐፎችን ምናምን ነገር ላይክ ምን አይነት መጽሐፍ፣ የፍቅር መጽሐፎች ምናምን አሉ አይደለ? እንደዛ። ግን በትምህርት ደረጃ የዕለት ሁለት እንደዚህ አጥኒ ምናምን ሲሉኝ ክብድ ብሎ ነው የሚታየኝ ማለት ነው። እና ወዶችዬ ለማንኛውም ይመቻችሁ። ያው የትምህርት ቤት ላይፋችሁ መቼም ግማሾቻችሁ ሰነፍ ትሆናላችሁ፣ ግማሾቻችሁ የሆነ የምትቦዙኑ ትሆናላችሁ፣ ግማሾቻችሁ ደግሞ ላይፋችሁን ላስታውሳችሁ ብዬ ነው የትምህርት ቤት ላይፋችሁን። ደስ የሚለው ነገር ከኛ ቤት ማለት ነው ወንድሞቼም በጣም ጎበዝ ተማሪ ናቸው። እህቴም ጎበዝ ነች። ያው እህቴ እንትን ብለዋለች፣ አቋርጠዋለች እንጂ ጎበዝ ነች። ሌሎቹ ቀጥለውበታል ምናምን፣ ጎበዞች ናቸውና ጎበዝ ተማሪ ነን። ያው የኛ ቤት ማለት ነው። ይሄ ቦዘኔ ወይም ሰነፍ ተማሪ ከሚባሉት አይደለንም። ግን እኔ ጋር የምንለያየው ሌሎቹ ጥናት ይወዳሉ፣ በጣም ያጠናሉ ምናምን። እኔ ግን ጥናት ላይ ያን ያክል አይደለሁም። ይሄ ብቻ ነው የሚለያየን። እና ደግሞ ከኔ በላይ እነሱ ጎበዞች ናቸው። እና ለማንኛውም ውዶቼ እዛ አቋርጬ የመጣሁትን ትምህርት እዚህ ጋር
ጨርሼ ተመረኩ ማለት ነው ትላላችሁ። ስሰክስ በማዳም ስራ ማለት ነው። የማዳም ስራ ሲጠገረኝ እዚህ ያው እዚህ ግራጁዌት አረኩ እዚህ ተመረኩ ምናምን በቃ ጨረስኩ ማለት ነው። ዲግሪዬን እዚህ ወሰድኩ በማዳም ስራ ማለት ነው። እና ቅድም ፖስት ባደረኩት ቪዲዮ ደግሞ አብዛኞቻችሁ ምርቃት ነው የቤቱ ምርቃት ይሆናል ምናምን እያላችሁ ነው የገመታችሁት እና ባለሳሳት ግምታችሁ ትክክል ነው ብዬ ነው የማስበው። ይሄን ነገር የሚገርማችሁ ዘንግቸው ነበር። የቤት ምርቃት ለካ አለ። እኔ ረስቼዋለሁ ታውቃላችሁ። ወደው በሰዓቱ የመጣልኝ የ300 ኬ እና 350 ኬ የሚለው ነበር የመጣልኝ እና እንዴ እውነትም እንደዛ ነው የሚሆነው ብዬ አሰብኩት እና እኔም በቃ ወደ እናንተው ተቀላቀያለሁ ማለት ነው። ወደ ቤት ምርቃት ወደሚለው ማለት ነው። እንደዛ ብዬ አስባለሁ። እና ሁላቸውም ሰብሰብ ብለዋል። ፍጼም ሚፍታህም ላይክ እንደባለፈው ነው። እንደባለፈው ድምቅ ያለ ጊዜ ነው የሚሆነው ማለት ነው ውዶቼ። እንግዲህ ሁላችሁም እንዳትቀሩ፣ ማንም የሚቀር የለም ብዬ አስባለሁኝ። እንዳትቀሩ ተጠርታችኋል። ሁላችሁም እንዳትቀሩ። እና ሀበሻው ቀሚስ ደግሞ የባለፈው ይመስለኛልና የሙሼም አላት ማለት ነው። የሀብም እንግዲህ ሁላቸውም አንድ ላይ ለብሰው ድምቅምቅ ብለውልን የመጡት አይ ቲንክ ሲመስለኝ ያክስቱ ልጅ ነው ምናምን ብላችሁ የነበር ኮሜንት ላይና ጥልፍ እንደዚህ እንትን ቀሚስ ይሰራል መሰለኝ የሀበሻ ቀሚሶች ምናምን ይሰራልና የሱ መሰለኝ። ግን ደግሞ ጽጌ ሮያል ፖስት አድርጋችኋል ማለት ነው። ጽጌ ሮያል ደግሞ የሀይሚዬን ፎቶ ሌላ ቦታ የተነሳችውን ፎቶ ላይክ እያቀናበረች ቀሚስ ታለብሳታለች ምናምን ነገር እያደረገች ፖስት አደርጋለች እና የሆነ ሰዓት ላይ ሀይሚዬ አዲስ እንትን ፎቶ ፖስት ያደረገች መስሎኝ ኢንስታግራም ስገባ ለካ ጽጌ ልብሱን ለማስተዋወቅ የሷን ልብስ እንትን ያለችውን ትታ ሌላ ላይክ ሀበሻ ቀሚስ ፊቷ እንዳለ ሆኖ የሀይሚዬ ግን ሀበሻ ቀሚስ አልብሳት ነው ታውቃላችሁና እኔ ደግሞ ሀይሚ ፎቶ ፖስት አድርጋ መስሎኝ ምናምን ገብቻ ያለው የለም እንዴ እንዴት ነው ነገሩ ምናምን ብዬ ሳይ ጽጌ ሮያል ነው ፖስት ያደረገችውና ከዛ ሳስተውለው ቅንብር ነው ለካ ፊቷን ብቻ ነው እዛ ጋር የወስዳ እንትን ያለችው እንጂ ሌላው ሙሉ ቅንብር ነው። እና አሁንም እሷ ፖስት አድርጋዋለች ማለት ነው። በዚሁ አጋጣሚ ያው ጽጌ ሮያል አሪፍ ሀበሻ ቀሚስ ነው ፖስት ስታደርግ ማያትና በጣም የሚገራርሙ ቀሚሶች ናቸው። የሚያማምር እንትን አላት እና ያው ቁጥሯን ምንዋንም አስቀምጣለች። ኦርደር ማድረግ የምትፈልጉ ኦርደር ማድረግ ትችላላችሁ ማለት ነው። ይመቻችሁ። መልካም ጊዜ ይሁንላችሁ። መልካም ምሽት። ምሽታችሁ ያማረ የደመቀ ይሁንላችሁ። የጨረቃ ፋሚሊ ሁላችሁንም ወዳችኋለሁ። ባይ ባይ። እና ኮፒራይት ከሰጠኝ ደግሞ ሙዚቃውን ላነሳው እችላለሁ ማለት ነው። ያው ምናልባት ቲክታክ የሌላችሁ ልጆች አላችሁ። ባለፈውም ብላችሁ ነበር ቲክታክ አንጠቀምም አይነት ነገር ብላችሁ ነበርና ስልካችሁም የሚያስቸግራችሁ ልጆች አላችሁ እና ለእናንተ ብዬ ነው ያመጣሁት ወደዚህ ማለት ነው። አንዳንድ ጊዜ ኮፒራይት የሚያሰጡ ሙዚቃዎች አሉና እነሱ ውስጥ ከሆነ ያው እንትን እለዋለሁ ማለት ነው፣ አነሳዋለሁ። ካልሆነ ደግሞ ስታዳምጡት አምሹ። የሌላችሁ ያላችሁ ደግሞ ቲክቶክም ሄዳችሁ ማዳመጥ ትችላላችሁ። ባይ ባይ።